ዌልካም ባክ ብለናል። አሁን እንግዲህ ፓርት 3 ነው የምንገኘው። ፓርት 3 ዋና ዓላማው ምንድነው? ቱልስ ኤንድ ኢንግሪዲየንትስ ነው። ኢንግሪዲየንትስ የምናወራው ስለነዚህ ዩኒት የሚያስፈልጉን ማለት ነው። ይሄን ለመስራት ቱልስ ኤንድ ኢንግሪዲየንትስ ነው። እንግዲህ ፓርት 2 ላይ አይተናል ኬሚስትሪ ኦፍ ሶፕን። አሁን ፓርት 3 ላይ ደግሞ የምናየው ሳሙናውን ይሄ ሊኩዊድ ዲተርጀንት ለመስራት የሚያስፈልጉ ቱሎች ወይም ደግሞ እቃዎች እና እንደገና ደግሞ ስፔሲፊክ አድርገን ባለፈው ታዘዘነዋል። ጠቅላላ ስፔሲፊካሊ ደግሞ ምን አይነት ኢንግሪዲየንቶች ያስፈልጋሉ የሚለውን የምናየው ማለት ነው። ሶ ወደ ቀጥታ ወደ ዝግጅቱ እንሄዳለን ማለት ነው። ሶ ከቱሎቹ እንጀምር። ከቱሎቹ ስንጀምር በመጀመሪያ ምን ያስፈልጋል? ፕላስቲክ ቦልስ ኤንድ በኬትስ ያስፈልጋል። ይሄ በእንግሊዝኛ ጽፈዋለሁ፣ በአማርኛ ጽፈዋለሁ። ፕላስቲክ ቦልስ ኦር በኬት ነች። ጥቁር የተጻፈው ምንድነው? ይሄ ባሊ እንደገና ደግሞ እነዚህ ትልቅ ለመበጥበጫ የሚሆኑ በርሚል አለው፣ የላስቲክ በርሚሎች። ስለዚህ እነሱ የላስቲክ በርሚል የብረት አይሆንም እንደምታውቁት፣ ምንም ጥያቄ የለውም። ምክንያቱም አሲዱ ስለሚበላው መዛግ ይጀምራል። ከዋጋ ንክኪ ሲያደርግ ሪያክት የሚያደርግ ማቴሪያል በሙሉ እዚህ ጋር ምንም አይሰራም ነው። በተለይ ብረት ነክ ነገር፣ አብዛኛው ነገር ፕላስቲክ ነው መሆን ያለበት። እንቀጥል። እንደነገርኳችሁ ባል ያስፈልጋል። በሁለተኛ ደረጃ ምን ያስፈልጋል? ሜጀሪንግ ካፕስ እና ስፑን፣ ለመለካት የሚያገለግሉ እንትን ሊሆን ይችላል። እንደነገርኳችሁ አሁን ይሄ እንደዚህ አይነት ዩዝ ኤንድ ስሩ ሊሆን ይችላል፣ ታችሁታላ። ወይም ደግሞ ሌላ ማቴሪያል ሊሆን ይችላል። እነሱን ያስፈልጋል ማለት ነው። ሜጀሪንግ ለማሳጠር ያክል ሜጀሪንግ ካፕስ። ይሄ ደግሞ የላስቲክ ኩባያ ወይም ጀስት ለመመጠን ያክል ሚዛን ላይ ስናስቀምጠው ሊይዝ የሚችል ነገር የሆነ ሰፋ ያለ እንትን ሊሆን ይችላል። እንደዚህ ምንድነው የላስቲክ አለ አይደለ? እንደዚህ ወጥና የሚቀርብበት ነገሮች እነሱ ሊሆን ይችላል። ዋቴቨር ብቻ እና ስፑን ደግሞ ማንኪያ ነው። እነዚህም የብረት ሳይሆን ስፑንስ ደብል ኦነች ስፑንስ፣ የላስቲክ ማንኪያ። ሶስተኛ ምን ያስፈልጋል? ዲጂታል ስኬል ያስፈልጋል። ስኬል ወይም ሚዛን ማለት ነው። ይሄ ዲጂታል መሆን ያለበት። ይሄ ኖርማል ትራዲሽናል አይደል? እሱ አይሆንም። ጀስት ይሄ ራሱ እያንዳንዱ እንትን በምስል የምታዩት ነው። እስካሁንም ያያችሁት ነው የምታዩት ይሆናል። ሚዛን እቺ ዲጂታል እቺ በግራም የሚለካ በግራም የሚያስፈልገን ፓርት አለ። እንደገና ደግሞ እስከ 40 ኪሎ የሚመዝን በምስሉ ላይ እንደምትመለከቱት እስከ 40 ኪሎ የሚመዝን ሚዛን አለ። ከዛም በላይም አለ። እሱን እንደየአቅማችሁ መግዛት ትችላላችሁ። በአራተኛ ደረጃ የምናየው የማማሲያ የእንጨት ውድን ኦር ፕላስቲክ ስቲረር ይባላል። ምን ይባላል? ውድን ኦር ፕላስቲክ ስቲረር። ይሄ ምንድነው? ማማሲያ ነው። የምንድነው ማለት? የእንጨት ወይም የላስቲክ እንዳትረሱ፣ የእንጨት ወይም የላስቲክ ነው። ከዚህ ውጭ መሆን አይችልም። ምክንያቱም እንደነገርኳችሁ ይበላዋል፣ አሲድ ወይም ደግሞ ቤዙ ስለሚያበላሽብን ማለት ነው። ያ ደግሞ ከለርም ሊያመጣ ይችላል፣ ንጹህ ላይሆን ሊያደርግብን ስለሚችል እንደነገርኳችሁ ነው። በአምስተኛ ደረጃ የምናየው ምንድነው?
ፈነልስ ይባላል። ፈነልስ የሚባሉት ይሄ የዘይት እቃ ላስቲክ አይታችሁታል? የሆነ በፊት እንደዚህ ላስቲክ ነው እዚህ ጋር ቀጠን እያለ የሚሄደው ጀስት ስዬ ላሳያችሁ። እናጠፋለን። ይታያል ብዬ አስባለሁ። እዚህ ጋር እንደዚህ ሆነና እንደዚህ ከዛ እቺ እንደዚህ ወረድ ምትል እንደዚህ አይታችኋታል በእርግጠኝነት። እዚህ ጋር ለማስገባት ይመቻል ማለት ነው። አንዳንዴ ትልቅ ላፕሳን ስናደርግ ምናምን ነገር ሜቢ ስንገለብጥ ከሆነ እቃ እንዳይዝረከርክብን ያግዙናል ማለት ነው። ከሰፊ ወደ ጠባብ ስለሚያደርጉ ማለት ነው። የአማርኛ ስሙ ስለማላውቀው አይዶን ምን ብላችሁ እንደምትሰሙት ብቻ ዋቴቨር ምንም ስም ስጡት። እሺ በስድስተኛ ደግሞ የምንለው ስቲክ ብሌንደር ነው ወይም ደግሞ ሃንድ ሚክሰር ነው። ስቲክ ብሌንደር ወይ ደግሞ ሃንድ ሚክሰር ይባላል። ኦር ሃንድ ሚክሰር በምስሉ ላይ የምትመለከቱት ማለት ነው። ባለ ሁለት አለ። አይ ቲንክ ይሄ ከ10,000 እስከ 15,000 ባለው ዋጋ ነው የሚለው። እንደገና ደግሞ ጀስት ድሪል ካላችሁ ኖርማል ድሪል በሱ ተጠቅማችሁ እዛ ላይ መበጥበጫ አለ ኖርማል፣ እሱን ማስበየት ትችላላችሁ። እሱን አሳያችኋለሁ፣ እያንዳንዱን አሳያችኋለሁ። እሱን መጠቀም ትችላላችሁ። ግን ሞር ባለ ሁለቱ በዚህ በምስሉ ላይ የምትመለከቱት ማን ነው እሱ አሪፍ ነው። ሞር ኮምፎርታብል ነው። እንደገና ደግሞ ባሪፍ ነው ሚክስ የሚያደርገው። ያው ለፍጥነትም ለስሙዝ ለሆነም ስራ ይሄኛው ቢኖራችሁ አሪፍ ነው። እንግዲህ ለንግድ ሲሆን ግዴታ ያስፈልጋችኋል። ቤት ውስጥ ለመስራት ግን ጀስት ትራዲሽናል እነዚህ ማማሰል ይችላሉ በእንጨት ማለት ነው። ሶን ቀጠል ሰባተኛ ደግሞ የሚያስፈልገው ምንድነው? ፕላስቲክ ቦትልስ ነው። ፕላስቲክ ቦትልስ ይሄ ምንም ወይም ደግሞ ኮንቴነር መያዣ ነው። ይሄ ከሰራም በኋላ የምናስቀምጥበት ነው። የፋይናል ፕሮዳክታችን ማለት ነው። የላስቲክ ማስቀመጫ፣ የላስቲክ ጀሪካን ወይ ሰምቲንግ ሌላም ነገር ፋይናል ፕሮዳክቱን የምናስቀምጥበት ማለት ነው። በስምንተኛ ደረጃ የምናየው ምንድነው? ሌብልስ ኤንድ ማርከር ነው። ለመጻፍ የሚሆን የጨረስነው እንትን ይሄ የቃ ነው። ይሄም ሊሆን ይችላል በዚህ ለመጻፍ። ግን ይሄ ፐርማነንት የሆኑ እንትኖች አሉ። ይሄ ቴምፖራሪ ነው። ፐርማነንት የሆኑ ማርከሮች አሉ። በእነሱ ወይ እንትን አለ ወይም ደግሞ የሚለጠፍ አለ ሌብል ለመስጠት ማለት ነው። ስም ለማውጣታችን ይጠቅመናል። ሶ እንደነገርኳችሁ ሌብል እና ማርከር ያስፈልጋል። ከዛም በመጨረሻ አስቀድመን በፊት ሴፍቲ ላይ እንደገለጽ ነው ግላቭ ያስፈልጋል። ጎግልስ መነጽር፣ እንደገና ደግሞ ክሎዚንግ ቡትስ፣ ማስክ፣ እነዚህ በሙሉ ያስፈልጋሉ ማለት ነው። እነዚህ ቱሎች ናቸው መስት በቃ ሊኖሩን የሚገባል። ሌላው ደግሞ ዋነኛው መረሳት የሌለበት ከዚህ ሁሉ ምንድነው? አብዛኛው ፐርሰንት የሚይዘው ወተር ነው። ይሄን ምን ጥያቄ ወተር አቅራቢያችን ላይ ንግድ፣ በተለይ ንግድ ከሆነ እኔ ፌስ ያደረኩት ችግር ወደ መጨረሻ አካባቢ ሙሉ ደግሞ ጠቅላላ ስለ ሽያጭና ስለ ቦታ ስናወራ የምነግራችሁ ነገር ነው። ውሃ ግዴታ ያስፈልጋል ማለት ነው። እሺ እነዚህ ቱሎች ናቸው። እንግዲህ ጽፋችኋል ብዬ አስባለሁ። በቀጣይ ደግሞ የምናየው ኢንግሪዲየንቶቹና ጥቅማቸው እነሱን ይሆናል ማለት ነው። አሁን ወደ ኢንግሪዲየንቶቹ እንግባ። እንግዲህ መጻፋችሁን እንዳትረሱ። በመጀመሪያ እንግዲህ ምንድነው ሰልፎኒክ አሲድ ወይም ደግሞ በቀላል ስሙ እስቲ በእንትኑ እየጻፍ በዚህ ተደረጋችሁ ለመለየት እንዲመቻችሁ ማለት ነው። ላፕሳ ወይም ደግሞ ይሄ ማለት ነው። ይሄ በነገርኳችሁ ስትሮንግ አሲድ ነው። ቀላል አሲድ አይደለም፣ አሲድ ነው፣ ስትሮንግ አሲድ ነው። ዋና ጥቅሙ ምንድነው ብለን ከጠየቀን ሜን ክሊን ኤጀንት ነው። ይሄ ክሊን ለማድረግ ነው። ክሊኒንግ ኤጀንት ለማጽዳት ነው።
እንደነገርኳችሁ አሲድ ስለሆነ፣ ግን ብቻውን ምንም በፍጹም እንትን አይችልም። ስትሮንግ አሲድ ስለሆነ ብቻውን እንትን ሊል አይችልም። ከኮስቲክ ሶዳ ጋር ወይም ደግሞ እንመጣበታለን ከቤዝ ጋር ሲቀላቀል ግን እንደምናውቀው አሲድ ፕላስ ቤዝ ምንድነው የሚሆነው? ኒውትራል ነው የሚሆነው። እንደዚህ መሆን አለበት፣ ኒውትራል መሆን አለበት፣ አይጎዳም ማለት ነው። ውሃ ለዛ ነው የማይጎዳው፣ ኒውትራል ነው። አሲድም አይደለም ቤዝም አይደለም። ወደ ኒውትራል እናመጣዋለን። ከዛስ ማጽዳቱ እንዳለ ሆኖ ኒውትራል ማድረግ እንደማለት ነው በቃ ባጭሩ። ስለዚህ ላፕሳ ዋና ጥቅሙ ክሊኒንግ ኤጀንት ነው። ከዛን ደግሞ ኤስኤልኤስ የሚባለው አለ። ኤስኤልኤስ ምናልባት የበፊቶቹ ሌጅን ኢንከረሳው አስታውሱ፣ ግዴታ ነው ኤስኤልኤስ። ምክንያቱም ኤስኤልኤስ እና ኤስኤልኤስ ስለሚለያይ ማለት ነው። ይሄ ነገር አንተም በሉ ሶ ኤስኤልኤስ ይሄኛው ኤስኤልኤስ ነው የምንለው፣ ግን ኤስኤልኤስ ነው ሲጻፍ። ይሄ ደግሞ ምንድነው? አረፋ እንዲኖረው አረፋ፣ ይሄ ማጽዳት ነው ማለት። ይሄ ደግሞ አረፋ እንዲኖረው ያደርጋል። እንደገና ስሙዝ የሆነ ቴክስቸር እንዲኖረው ያደርጋል። አለ አይደል? አይታችሁት ከሆነ ፈሳሽ ሳሙና ስሙዝ ነው። ያን ቴክስቸር የምናመጣው ይሄ እንትኑ ማለት ነው በኤስኤልኤስ። ከዚህም ሌላ ምንድነው ለማወፈርም ይጠቅማል። ከአረፋ ውጪ ቲክኒንግ ኤጀንት ነው። ለማወፈርም ይጠቅማል፣ ግን ዋና ጥቅሙ ምንድነው? አረፋ ነው። ለማወፈር ሌላ ነው፣ እሱን ነው ያለው። ኤስኤልኤስ ለማወፈር አረፋ ፎም እና ከዛን ቲክኒንግ ይባል ጽፎ ይላል። ከዛን ደግሞ ቲክነር እንበል መወፈር ነው። ከዛን ቀጠል በዚህ ጽፎ ዶክ ይነበራል። ኤስኤልኤስ ከዛን ኤስኤልኤስ ኦፕሽን አለው። እሱን ተው ከኮስት አንፃር ለምን ማስገባት ለምን ጥቅም የለው። እንደገና ደግሞ ኤስቲፒፒ አለ ቅድም ስላችሁ የነበረው ማለት ነው፣ ሶዲየም ትራይፖሊፎስፌት የሚባለው ማለት ነው። እሱንም አቮይድ ማድረግ ይቻላል። ኤስኤልኤስ እና ኤስቲፒፒን አቮይድ ማድረግ ይቻላል። እነዚህ ምንም በዚህ ውስጥ ለዛ ነው ቅድም ሁሉንም ዘርዝረናል፣ ግን ኦፕሽን አላቸው። እነዚህ ኦፕሽን አላቸው። አሁን የሚያስፈልጉን ብቻ ነው ነገራችሁ። ከዛን ደግሞ ኮስቲክ ሶዳ አለ። ሜን እንትኖቹን ብቻ ነው እዚህ ጋር ምን ጠቅሰው ለስራችን የሚያገለግልን ብቻ ቅድም ጠቅላላ ነው። የሚፈልግ ሰው ግን በነዛ ደግሞ ተጠቅመን ስራ ሊንገሩኝ ይሰራለን። ኮስቲክ ሶዳ ወይም ደግሞ ፎርሙላ ኬሚካል ፎርሙላ NaOH ነው። ይሄ ቤዝ ነው እንደምታውቁት ቤዝ ነው። ይሄም ዋና እንትኑ ክሊኒንግ ኤጀንት ነው። ይሄና ይሄ ሲደመር ይሄ አሲር ነው፣ ላፕሳ አሲር ነው። ይሄ ደግሞ ቤዝ ነው። እንዳትረሱ ላፕሳ አሲር ነው፣ ኮስቲክ ሶዳ ቤዝ ነው። የሁለቱ ድብልቅ ኒውትራል እንዲሆን ያደርገዋል ማለት ነው። እንዳትረሱ ኮስቲክ ሶዳ እንደነገርኳችሁ ኮስቲክ ሶዳ ለክሊኒንግ ኤጀንት ነው። ስትሮንግ አልካላይ ነው። ከዛን ደግሞ ሶዳ አሽ አለ። ሶዳ አሽ ወይም ደግሞ አሁን እዚህ ጋር ነው እንግዲህ ትሪክ ማድረግ የምንችለው ወይም ደግሞ ትሪክ ሳይሆን ሶዳ አሽ ጨው ነው እንዳልኳችሁ፣ የተለየ ጨው ነው ማለት ልክ የገበታ ጨው ላይሆን ይችላል፣ ቴብል እንትን ላይሆን ይችላል፣ ቴብል ላይሆን ይችላል፣ ግን ጨው ነው። ሰው ጨው መጠቀም እንችላለን። እዚህ ጋር በዚህ ፋንታም ቴብል ሳልት መጠቀም እንችላለን። ወይም ደግሞ እሱን ላሳያችሁ፣ ሁለቱንም ላሳያችሁ። ይሄንን ወይም ደግሞ ኖርማል የገበታ ጨው ይሄ ታያችኋል።
ይሄ የገበታ ጨው ነው። ይሄን መጠቀም እንችላለን። ሶዳ አሽ ይሄኛውን መግዛት አይጠበቅብንም ማለት ነው። ይሄንን መግዛት ላይ ይጠበቅብን ይችላል። ግን ደግሞ ይሄንን ገዝተን እንደ ቲክኒንግ ኤጀንት ስለሚያወፍር ማለት ነው ሁለቱንም መጠቀም እንችላለን። ዋጋው በነገራችን ርካሽ ስለሆነ ያን ያክል የሚጎዳል ነው። ሁለቱንም ተጠቅመን የምንሰራው እንትን ይኖራል። እንደነገርኳችሁ ነው በፓርት ስለሆነ ሃይ ኢንድ የሚባል አለ፣ ሚዲየም እና ሎ የሚባሉትን ሶስቱንም እንሰራለን። ከዛ በኋላ እናንተ እንደ ሰው ፍላጎት ታቀርባላችሁ ማለት ነው። ይሄው የገበታ ጨው ነው። ይሄ ደግሞ ሶዳ አሽ ነው። ስለዚህ እዚህ ጋር ዋና ዋናዎቹን ጨርሰናል። ሶዳ አሽ ላይ መጨመር ፈልገው አንዳንዴ ወይም ደግሞ ቴብል ሳልት እንደ ይሄንን እንትላል ቴክኒክ ኤጀንት ነው። ይሄኛው ቴክኒክ ኤጀንት ነው። አንዳንዴ ወይም ደግሞ sometimes እንደ ፕሪዘርቫቲቭ ያገለግላል። ፕሪዘርቫቲቭ እንደ ለማቆየት ውሃው ሳሙናውን የተወሰነ ጊዜ እንዲቆይ ያደርጋል ማለት ነው። እነዚህ ግዴታ የሚያስፈልጉ ናቸው። ግዴታ ማለት ነው። መርሳት የለብንም። ላፕሳ፣ ኤስኤልኤስ፣ ኮስቲክ ሶዳ እና ሶዳ አሽ በእነዚህም ተጠቅመን ነው ምን ሰራው ማንኛው እንትን የኛ ሳሙና። ይሄንን ቴብል ሳልትን እንደ አምስተኛ ብንጠቀመው አሪፍ ነው። ቴብል ሳልት ከዛ ውጪ ምን ብያችኋለሁ? ፍሬግራንስ ይኖራል። እሱ የአቅም ጉዳይ ነው። ሃይ ኢንድ ከሆነ ግዴታ መጠቀም አለብን። ሽቶ አይ ኖ በጣም ውድ እንደሆነ አውቃለሁ። በፊት አይ ቲንክ ከሆነ ወራቶች በፊት ሜቢ 7 ወይ 8 ወር በዛ ከተባለ እንዲሁ አንድ አመት አይ ዶንት ኖ ብቻ ታይሙን 3500 ምናምን ነበረ 1 ሊትር ሽቶ ማለት ነው። እና በእርግጥ የምንጨምረው እንትን መስራት ስንጀምር እነግራችኋለሁ፣ ምንም አያሳስብም። ግን ውድ ነው። እዚህ ጋር ምን አለ? ፍሬግራንስ አለ። ፍሬግራንስ ሽቶ ማለት ነው። ሽቶ ኳሊቲው ጨምር ማድረግ ስፈልግ ሳሙናችን ማን ነው አሽገን መሸጥ ስንፈልግ ወይ ሳምቲንግ ነው። ለቤት ውስጥ ግን ያን ያክል ነሰሰሪ የምንለው አይደለም። እንደገና ደግሞ ፕሪዘርቫቲቭ አለ። ለብዙ ወራት እንዲቀመጥ የሚያደርግ ማለት ነው። ለብዙ ወራት ፕሪዘርቫቲቭስ እንግዲህ እንደነገርኳችሁ ነሰሰሪ አይደለም፣ ግን ደግሞ ለብዙ ጊዜ የሚቀመጥ ከሆነ እንግዲህ በጣም ለብዙ ጊዜ ማስቀመጥም ጥሩ አይደለም ሲጀመር ማለት ነው። ግን ንግድ ላይ ከሆነ በእርግጠኝነት ለብዙ ጊዜ የሚቀመጥ አይመስለኝም፣ በቃ ቶሎ ስለሚሄድ ማለት ነው። እሱም ይሄም እንደ ኦፕሽናል ነው። ከዛ ደግሞ ግሪስሊን አለ። ግሪስሊን ይሄ በእርግጥ ለእጅ ሳሙና ስንሰራ ነው፣ የሃንድ ሶፕ ስንሰራ እሱን የምንጠቀምበት ነው። ግን አንዳንዴ እዚህ ውስጥ የሚጨምሩ አሉ። ሃይ ኢንድ ሲሆን እንደነገርኳችሁ ግሊሰሪን ቲንክ እዚጋ ኢሜጅ ግሪስሊን ምንድነው ጥቅሙ? ግሪስሊን ካልን ቅባትማ ስለሆነ ቆዳችንን ሶፍት እንደሆነ ያቆያል፣ ማለት ድርቅ እንዳይል ቆዳችን ያደርጓል ማለት። ሳሙና በተፈጥሮ አሲድና ቤዝ ስለሆነ እንትን ሊል ይችላል። የተወሰነ አይታችሁ ነጭ ምናምን እንሆናለን አይደለ? ካጠብን በኋላ ያንን አቮይድ ለማድረግ ነው። ኪፕስ ስኪን ሶፍት ጨረስም ማለት ነው። እነዚህ ኢንግሪዲየንቶቹ ናቸው፣ የቀድሞቹ ቱሎች ናቸው። እነዚህ ኢንግሪዲየንቶቹ ናቸው ማለት ነው። ይሄንን ካልን ቱሌን ኢንግሪዲየንት የሚለውን አጥቼዋለሁ፣ ጽፈዋለሁ። እዚሁ ፓርት ላይ ማየት ያለብን ምንድነው ስቶሪንግ ኤንድ ሌብሊንግ ነው። ያ ማለት ምንድነው?
አሲዱን በአሲድ አሲድ ከሆነ አሲድ ብለን እንጽፍበታለን ወይም ደግሞ ስሙን ራሱ ጠቅሰን ምንድነው ሰልፎኒክ አሲድ ወይም ላብሳ እንላለን። ቤዝ ደግሞ ከሆነ ቤዝ ወይም ደግሞ ኮስቲክ ሶዳ ብለን እንጽፍበታለን። ይሄ ይጠቅማል ለመለየት ማለት ነው። ከመደናበር ያድነናል ማለት ነው። እንደገና ቶሎ ለመለየት የሚያስፈልጋል። ይሄ ምንድነው ምናምን ከማለት በእርግጥ ልምድ ያለው ሰው ቶሎ ይለየዋል። ግን ስም መኖሩና ለመኖሩ ምንም ጥያቄ የለውም። በጣም it makes difference ሶ ይህንን ማወቅ አለብን። እንደገና ደግሞ አሲድና እነዚህ እንትኖቹን ከህፃናት ከሚደርሱበት ውጭ ህፃናት በፍጹም ብዙ ገጠመኞችን አውቃለሁ። እንደዚህ በረኪና ይጠጣ እንደዚህ ደግሞ እነዚህ አሲዶችን ይነካካ ምናምን ብዙ አደጋ የደረሱ ነገሮች አሉ። ህፃናት የሚደርሱበት ቦታ አስቀምጠው ሄደው ማለት ነው። ሶ በጣም ተጠንቀቁ። በእርግጠኝነት በነገራችሁ ነገር ይሄንን ሰልፎኒክ አሲድ ወይም ላብሳ የሚባለው ጠጥቶ ምንም አይሆንም ማለት አይቻልም። አንድ ህፃን ልጅ በጣም ፐርማነንት ዳሜጅ ሊያመጣ ይችላል። ህይወቱን እስከ ማለፍ ሊደርስ ይችላል። እኛ ስናውቃለን፣ ህፃናት ግን አያውቁም። ሶ በጣም ቢ ኬርፉል ቤተሰቦች ማለት ወይም ደግሞ የሚሰራ ሰው በሙሉ ይሄ ለብቻው የተለየ ክፍል ውስጥ መሰራት ያለበት ህፃናት የሚደርሱበት ቦታ ላይ መሆን የለበትም በጭራሽ። ይህንን ኪፕ ኦን ዩር ማይንድ። ሌላው ደግሞ ምንድነው ደረቅ ቦታ ላይ መደረግ አለበት። እርጥበታማ ቦታ ላይ ባናደርገው የተመረጠ ነው። እርጥበታማ ቦታ ላይ አለማድረግ ብቻ ሳይሆን እዚህ ጋር መጻፍ አለባቸው ስቶር them in a cool and dry place። ይሄ ምንም ጥያቄ የሌለው ነገር ነው። ደረቅ ቦታ ላይ ማድረግብን። ሌላው ደግሞ ኪችን ምናምን ነገር ቦታ ላይ ማስቀመጥ የለም። ምግብ ያለበት ቦታ ላይ አቮይድ ማድረግ ያለብን እና ኒር ፉድ አይተምስ ጋር አቮይድ ማድረግ አለብን። ይሄን እንዳንረሳ ማለት ነው ምግብ ያለበት ቦታ ላይ። ምክንያቱም ይሄ አንዳንዶቹ ከኦክሲጅን ጋር ሪአክት ሲያደርጉ ብናኝ እንትን የሚሉ ነገሮች አሉ። እንደገና ደግሞ አይታወቅም ሊነካካ ይችላል። ሶ ምግብ ቦታ ላይና ኪችን ውስጥ ማስቀመጣችንን አለማስቀመጣችንን እርግጠኞች መሆን አለብን ማለት ነው። ሶ ፓርት 3 ይህን ይመስላል። ቱልስ ኤንድ ኢንግሪዲየንቶችን ነበር ያየነው። ፓርት 4 ላይ በቀጥታ የልብስ ሳሙና ላውንደሪ ሊኩዊድ ሶፕን ማብረት ነው የምንጀምረው ማለት ነው። ፓርት 3 ይመስላል። ስለተከታተላችሁን አመሰግናለሁ። በፓርት 4 ላይ እንገናኝ። ሰላም።